ሰባቱ የመስቀል ላይ ጩኸት በሲኦል ውስጥ በማያቋርጥ መልኩ የሚጮህ የነበረ ጩኸት። ክርስቶስ ለምን መስቀል ላይ እንደጮኸ ታውቃላችሁ? ነፍሳት ሲኦል ውስጥ ሆነው እንደጮሁ እሱም በማይመች በሚገሸልጥ መስቀል ላይ ሆነው ስለ ነፍሳት እርሱ ጮኸ። ከዛ ደግሞ ከዚህ ጋር ሌላውን አስቡት። ከዚህ መስቀል ጋር ያያያዙት 5 ችንካሮች አሉ ሁልጊዜ የሚገለጡ። ከነዚህ ከ5ቱ ችንካሮች ደግሞ አንዱ ልቡ ላይ ዮሐንስ ወንጌላዊ እንደሚናገር በልቡ በትክክል ከመስቀሉ ጋር እንዲያጣብቀው ተደርጎ የተቸነከረ ወደ ታች መስቀሉ ላይ ስላለ ወደ ታች እንደምታውቁት ግራቪቲ የመሬት ስበት ወደ ታች ይስበዋል። ከላይ ደግሞ ከመስቀሉ ጋር አጣብቆ የያዘው ችንካር ደግሞ እንደገና ወደ ላይ አንጠልጥሎ ይዞታል። ለዚህ ሁሉ መከራዎች አሉ። እዚህ ላይ ሆነ የጮኸው ጩኸት ነው። ከዛ ደግሞ ፀሐይ ጨለመ ከተባለ በዓለም በሙሉ ከሆነ ብርሃኑ እንዴት ሆነ? ምን በላው? ከዛ ደግሞ ይሄ ብቻ አይደለም አስደናቂው። ፀሐይ የጨለመችው ልክ 6 ሰዓት ላይ ነው። ስንት ሰዓት ላይ? 6 ሰዓት ላይ ማለት ፀሐይ ሙሉ የብርሃን ወንፊት የሚከፈትበት ሰዓት ነው 6 ሰዓት። ስለዚህ እንዴት ሆነ? ሰሎሞን ሲናገር ትዝ ይላችኋል። ከፀሐይ በታች ምን የለም ይላል? አዲስ ነገር የለም። ከፀሐይ በታች አሁን አዲስ ነገር ስለተከሰተ ፀሐይ ጨለመ። ደግሞ ከነዚህ ቃላት አስቀድሞ ከሌሎቹ ከ6ቱ አስቀድሞ ግድ ኖሮት የተናገረው ስለ እናቱ ነው። ሴትነት ጥበብ ስለሆነ፣ ሴትነት ኃይል ስለሆነ፣ ሴትነት ጉልበት ስለሆነ። ይሄ ብቻ ማለት እመቤታችን የሴትነትን ጥግ አሳይታ የእናትነትን ጥግ አሳይታ በዓለም ላይ ከሴቶች ሁሉ ከእናቶች ሁሉ ተብላ እናት ተብላ የምትጠራው እመቤታችን እርሷን ሴት ናት። ክብርና ምስጋና ለአምላካችን ይሁን። እርሷን ሴት ናት። ቅዱስ ጳውሎስ እንዲህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ እስመ ነገረ መስቀሉሰ እበድ ውእቱ በኀበ እጉላ። የመስቀሉን ቃል የሚያውቁትና የሚረዱት ሰዎች ከመስቀሉ እግር ስር የፈሉ በመስቀሉ በነበረበት ጊዜ ጌታ ከጎኑ የተወለድን እኛ ብቻ ነን ይሄ ጥበብ የሚገባን፣ እኛ ብቻ ነን ይሄ ቃል የሚገባን፣ እኛ ብቻ ነን ይሄ እውቀት የሚገባን፣ እኛ ብቻ ነን ይሄ ኃይል የሚገባን። የመስቀሉን ኃይል ለመረዳት ከመስቀሉ እግር ስር መፍለቅ ይገባል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መምህር ቀሲስ ሰሎሞን በቀለ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የደብሩ አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ክቡራን አባቶች ቀሳውስትና ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። የምንማማርበት የትምህርት ርዕስ ለውስን ደቂቃዎች ሰባቱ የመስቀል ላይ ጩኸቶች በሚል ርዕስ ይሆናል። ይህንን ርዕስ እንድንማማርበት የመረጥኩበት ምክንያት ዛሬ ዕለቱ 10 በመሆኑ ሰኔ 10 በየወሩ በ10 ነገረ መስቀል ስለሚታሰብ ለውስን ደቂቃዎች የመስቀሉን ቃል የመስቀሉ ላይ ጩኸቶችን እያሰብን እንድንቆይ ፈልጌ ነው። እኔ ፈልጌ ብቻ ሳይሆን አስቀድሞ በጸሎተ ወንጌሉ ላይ የተነበበው የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ ከመስቀሉ ጩኸቶች ከሰባቱ ጩኸቶች ውስኖቹ ቃላት የሚያወሳ በመሆኑ በዚህ ምክንያት ይህንን ርዕስ እንድንማማርበት መርጫለሁ። ምስባኩም እንዲሁ መዝሙር 59 ቁጥር 4 ላይ ወወሀብኮሙ ትእምርተ ለእለ ይፈርሁከ የሚለው ለሚፈሩህ ምልክትን ሰጠሃቸው፣ ከቅስት ፊት ከጦርነት ፊት ያመልጡ ዘንድ ይድኑ ዘንድ የሚል
ትርጉም ያለው የቅዱስ ዳዊትን መዝሙር 59 ቁጥር 4 ላይ ያለውን ቃል በምስባክ ዲያቆናቱ አሰምተውናል። ስለዚህ ይህንን ስሰማ እኔ ለምንድን ነው ከዚህ ውጭ በሌላ ርዕስ ከማስተምር ዕለቱን የተመለከተ ዕለተ ረቡዕም ስለሆነ ነገረ መስቀል ከሚታሰብባቸው ዕለታት አንዱ ረቡዕ ነው። ረቡዕ፣ ዓርብ፣ ቅዳሜ እነዚህ 3ቱ ቀናት ሳይቋረጥ ነገረ መስቀል ይታሰብባቸዋል ከዕለታት ውስጥ ማለት ነው። ከወር በዓላት ውስጥ ደግሞ 10 እና 27 ሳይቋረጥ ነገረ መስቀል ይታሰብባቸዋል። ግን እንደዚህ ሲባል ሰኞ፣ ማክሰኞ፣ ሐሙስ፣ እሁድ መስቀል አይታሰብም ማለት አይደለም። ግን በዋናነት እነዚህ 3ቱ ከሳምንቱ ዕለታት ከበዓላት ደግሞ 10 እና 27 በተለየ ሁኔታ ነገረ መስቀል የሚታሰብባቸው ናቸው። ዕለቱም ረቡዕ ነው፣ ቀኑም ሰኔ 10 ነውና ስለዚህ ነገረ መስቀልን በተመለከተ ጥቂት ነጥቦችን እንመለከታለን። ርዕሳችን 7ቱ የመስቀል ላይ ጩኸቶች የሚል ነው። እስኪ በሉ 7ቱ በሉ የመስቀል ላይ ጩኸቶች። አስቀድመን መስቀል የሚለውን ለማሳየት ያህል እንግዲህ ያው መስቀል ሲባል ቶሎ ወደ አእምሯችን የሚመጣው ክርስቶስ የተሰቀለበት ዕፀ መስቀል እሱ ነው ወደ አእምሯችን የሚመጣው። ልክ ነው። ግን ደግሞ መስቀል ሲባልና ዕፀ መስቀል ሲባል እነዚህ ሁለቱ በጣም የተለያዩ ቃላት ናቸው። ለመግለጽ እንዲመቸን ዕፀ መስቀል ወይም መስቀለ ዕፅ ተብሎ ይጠራል። ዕፀ መስቀል ሲባል የመስቀል እንጨት ማለት ነው። መስቀለ ዕፅ ማለት ደግሞ የእንጨት መስቀል ማለት ነው። ልዩነቱ ግን ዝም ብሎ የተመሳቀለ ነገር ሁሉ አይደለም። ጌታ የተሰቀለበት ብለን የምናምነው 4 ማዕዘን ያለው ወይም 4 ማዕዘን ቅርጽ ያለውን ነገር በሙሉ አይደለም መስቀል ብለን የምንጠራው። ሁልጊዜ መስቀል ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት፣ ማዳን፣ መከራና ስቃይ ትዝ ሊለን ይገባል። ይሄ ትዝ ካላለን ባዶ ነው የሚሆነው። የተመሳቀለ ነገር ብቻ ነው የሚሆነው። ቅርጽ ብቻ ነው የሚሆነው። ስም ብቻ፣ ቃል ብቻ ነው የሚሆነው። ስለዚህ ማንኛውም ሰው መስቀል የሚለውን ቃል ሲጠቀም እንደ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት አብሮ መታወስ አለበት። አንድ ነገር አስተውሉ። ታቦትን ከእግዚአብሔር ስም የምትነጥሉት ከሆነ እንጨት ይሆናል። መስቀልን ከጌታ ቤዛነት የምትነጥሉት ከሆነ እንጨት ይሆናል። እናንተን ራሳችሁን ሰውነታችሁን ከእግዚአብሔር ማደሪያነት የምትነጥሉት ከሆነ ክርስቲያን አትባሉም፣ ሌጣ ሰው ትሆናላችሁ። ጸበልንም ከእግዚአብሔር ስም ከእግዚአብሔር ቃል ኃይል የምትነጥሉት ከሆነ ተራ ውሃ ይሆናል። ስለዚህ አንዳንድ ነገሮች ስንጠራቸው ትርጉም የሚኖራቸው ሙሉ የሚሆኑት መቼ ነው፣ ምን ስንጨምርበት ነው የሚለውን ማወቅ ይገባል። ጨው የሌለው ነገር፣ ጨው ያልተጨመረበት አልጫ ተብሎ እንደሚጠራ ሁሉ የክርስቶስ ቤዛነት የማይታሰብበት መስቀል ክርስቶስ የተሰቀለበት መመኪያ ጽን ኃይል ተብሎ የሚጠራው እሱ አይደለም። ስለዚህ ሁልጊዜ መስቀል ሲባል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ያለበትን እንጨት የተሰቀለበትን እንጨት ማለታችን ነው። በደሙ የከበረውን እንጨት ማለታችን ነው። አሁን እንጨት ሲባል አትደንግጡ። እንደዚህ ተብሎ ሲጠራ ብዙዎቻችን ሌሎች ሰዎች ሲጠሩ ድንግጥ የምንልበት ምክንያት በደንብ ቃሉንና ከቃሉ ጋር ያለውን ትርጉም እሱን አዋህደን ስለማንጠቀምበት ነው። ስለዚህ ስለ የትኛው እያወራን እንደሆነ እሱ ላይ መግባባት ይገባን። አስቀድሞ መስቀል የሚለው ቃል በጣም ብዙ ትርጉሞች አሉት። አንደኛ መከራን የሚያሳይ ነው። መስቀል የሚለው ስቃይን የሚያሳይ ነው፣ መከራን የሚያሳይ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ጉዞ አጠቃላይ የሚገልጥ ነው። ለምሳሌ በቤተልሔም ተወልዷን ክርስቶስ በከብቶች በረት ተወልዷን። ይሄ መስቀል ነው። ይሄ መስቀል ነው። በደንብ ሰፋ አድርጋችሁ እንድታስቡት ነው። ይሄ መስቀል ይባላል። በመስቀል አልተሰቀለም በዛ ጊዜ፣ በእንጨት አልተሰቀለም ለዛ ጊዜ። ለዚህ ነው ዕፀ መስቀል የሚለውን መጠቀም የሚያስፈልገው ለዛ። ነገር ግን በከብቶች በረት መወለዱ መስቀል ተብሎ ይጠራል። ለምን ቢባል ብርድ አለው፣ ስቃይ አለው፣ መከራ አለው፣ መንሰፍሰፍ አለው፣ መንቀጥቀጥ አለው። ከዛ ቀጥሎ ደግሞ ስደት አለ፣ ረሃብ አለ፣ ጥም አለ፣ መከራ አለ፣ ጉስቁልና አለ፣ ድካም አለ። ይሄ ሁሉ መስቀል ይባላል። ስለዚህ ክርስቶስ ውሃ መጠየቁ ራሱ መስቀል ነው። ከሳምራዊቷ ሴት ውሃ ጠጭኝ ብሎ መጠየቁ መስቀል ነው። መራቡ መስቀል ነው። መድከሙ መስቀል ነው። መሰደዱ መስቀል ነው። መንከራተቱ መስቀል ነው። ስለዚህ መስቀል ተብሎ የሚጠራው የተሰቀለበት እንጨት ብቻ ሳይሆን የተቀበለው አጠቃላይ መከራ መስቀል ተብሎ ይጠራል። ስለዚህ የመጀመሪያው መከራውን የሚያሳይ ነው መስቀል የሚባለው። ሁለተኛ
ወንጌል ራሱ መስቀል ተብሎ ይጠራል። ወንጌል መስቀል ነው። ወንጌል ማለት ቀጥታ ሲተረጎም የምስራች ማለት ነው፣ ደስታ ማለት ነው፣ ብስራት ማለት ነው፣ ስብከት ማለት ነው ቀጥታ ትርጉም ወንጌል። ነገር ግን መስቀል ይባላል። ወንጌል ለምን መስቀል ይባላል ቢባል ብስራቱ የተሰጠው፣ ተስፋው የተፈጸመው፣ ደስታው የታየው፣ የዲያብሎስ መድቀቅ መሸነፍ የተገለጠው በመስቀል ስለሆነ ነው። ዲያብሎስ የተሻረው፣ አዳም የነገሰው፣ ወልደ እግዚአብሔር የተገለጠው፣ መዳን የተደረገው መስቀል ላይ ስለሆነ፣ ስለዚህ መስቀል ራሱ ወንጌል ይባላል፣ ወይም ወንጌል መስቀል ተብሎ ይጠራል። መስቀል ብስራት ነው፣ ደስታ ነው፣ ሰላም ነው። ሁለተኛ። ሶስተኛ መስቀል ጥበብ ነው። እዚህ ላይ ደግሞ በደንብ ስሙኝ። መስቀል የሚባለው ቃል መንፈሳዊ ጥበብ አጠቃላይ የሚገለጥበት መስቀል ነው። የትኛው መንፈሳዊ ጥበብ ነው የምላቸው? እነዚህ ቃላቱን ነው የማሳያቸው። በእርግጥ ጊዜም ወስዶ እሱ ላይ ነው፣ ሰባቱ የመስቀል ላይ ጩኸቶች። ግን አስቀድሞ መስቀል ራሱ ምንድን ነው የሚለውን ነው። ለምንድን ነው ጥበብ ብለን የጠራ ነው ቢባል ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ በስፋት ስለ መስቀል ገልጧል። ስለ መስቀል ምንነት እንዲያውም እግዚአብሔር ጥበቡን የገለጠበት ቦታ የሚባለው መስቀል ነው። የዓለምን ጥበብ ሊያሳፍር ሞኝ በሆነ ነገር እግዚአብሔር ጥበቡን፣ ሞኝ በሚመስል ነገር እግዚአብሔር ጥበቡን እንደገለጠ፣ ለምሳሌ መስቀል ላይ ስትመለከቱ ራቁትነትን ታያላችሁ፣ ሞትን ታያላችሁ፣ ውርደትን ታያላችሁ፣ ጉስቁልናን ታያላችሁ፣ በደም መሸፈንን ታያላችሁ፣ መቃተትን ታያላችሁ፣ መጮህን ታያላችሁ፣ አቅም ማጣት የሚመስል ነገርን ትመለከታላችሁ። ከዛ ሞትን፣ መጨረሻ ላይ ሞትን ታያላችሁ መስቀል። እነዚህ ነገሮች ዝም ብለው አይደሉም። እነዚህ በመስቀል ዙሪያ የተደረጉት፣ ለምሳሌ መስቀል የሚባለው በሁለተኛ ትርጉሙ ከሐሙስ ማታ ምሽት 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያሉትን የሚያካትት ነው። ደግሞ በጊዜ ደረጃ ሁለተኛው ክፍል ማለት ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰደብ ጀምሮ በጥፊ መፈታት፣ መመታት፣ በመስቀል መሸከም፣ መውደቅ፣ በገመድ መጎተት፣ የፂም መነጨት፣ ጥርሱ እስኪወልቅ ድረስ በቡጢ መመታት፣ በጥፊ መመታት፣ እነዚህ ነገሮች የተከናወኑበት ነው። ይሄ ጥበብ ይባላል። መስቀል ላይ የተደረገ ጥበብ ይባላል። ይሄ ብቻም አይደለም። ይሄኛው ጥበብ የሚያሳየው ምንድን ነው ከተባለ ክርስቶስ በሚደረግበት ነገር ዲያብሎስ እንዲታለል ሆኗል። አይ ይህን ሁሉ ሲያደርጉበት ምንም ነገር መልስ ካልሰጠ አቅም የለውም ማለት ነው፣ ሎቱ ሱብሐት ሩቅ ብእሲ ነው ማለት ነው፣ ተራ ሰው ነው ማለት ነው ብሎ እንዲቀርበው ምክንያት ሆኗል። ጥበብ ነው ይሄ። ይሄ ብቻም አይደለም። ክርስቶስ በመገረፉ ቁጥር፣ በተገረፈ ቁጥር፣ ዱላ ባረፈበት ቁጥር፣ መከራ ባረፈበት ቁጥር ዲያብሎስ እጥፍ እየመታ እየተመታ ነበር፣ እየተገረፈ ነበር፣ እየደቀቀ ነበር። ይሄ ሌላኛው ጥበብ ነው። ለምሳሌ ልበ አምላክ ዳዊት እንዲህ ብሎ ተናግሯል። መዝሙር 75 ቁጥር 12 ጀምሮ አንተ ሰበርከ ርእሰ ከይሲ በውስተ ማይ፣ አንተ የእባቡን ራስ በውሃ ውስጥ ሰበርክ ይላል። ወአንተ ቀጥቀጥቀ አርእስቲሁ ለከይሲ፣ የዘንዶውን ራሶች ቀጠቀጥክ፣ አደቀቅ፣ ሰባበርክ ይላል። ይሄ ጥበብ ነው። በመስቀል ነው የደቀቀው የዲያብሎስ ራስ። ስለዚህ ይሄ ጥበብ ነው። እነዚህ ነገሮች በሙሉ ጌታ ያደርጋቸው የነበሩ ነገሮች እኛ የማናውቃቸው፣ ያልደረስንባቸው፣ ያልተመረመሩ ነገሮች በሙሉ ጥበቦች ናቸው። ስለዚህ መስቀል ጥበብ ነው። ከዚህ በላይ ደግሞ አስደናቂ የሆነው አሁን የምናየው መስቀል ላይ የጮኻቸው 7ቱ የመስቀል ላይ ጩኸቶች የጥበብ ቃል፣ የመስቀል ቃል ተብለው ነው የሚጠሩት። 7ቱ የትኛውም የመጽሐፍ ቅዱስ ክፍል ከነዚህ ከ7ቱ ቃላት ውጪ አይደለም። የትኛውም አዋልድ መጽሐፍትን ብትሉ፣ ድርሳናትን ብትሉ፣ ገድላትን ብትሉ የቅዱሳን ክብርና ምልጃ፣ የቅዱሳን ቃል ኪዳን፣ የእመቤታችን ክብር፣ የእመቤታችን ቃል ኪዳን፣ የቤተ ክርስቲያን አዋጅ፣ ወንጌል፣ ብስራት፣ የሐዋርያት ስብከት የሚባለው ነገር በሙሉ የገዳማውያን ሕይወት፣ የመናንያን ሕይወት፣ የሰማዕታት ሕይወት በሙሉ በእነዚህ 7 ቃላት የተቋጠረ ነው። እነዚህ 7 ቃላት ሲፈቱ ነው ወንጌልን ማወቅ የምንችለው። እነዚህ 7 ቃላት ጌታ መስቀል ላይ የተናገራቸው 7 ቃላት ብቻ ናቸው ማለት ግን አይደለም። የተጻፉት የተገለጡልን እነዚህ ብቻ ስለሆኑ ነው። ሁልጊዜ እንደዚህ ብላችሁ እንድታስቡ፣ ወንጌል ጌታ ያስተማረው ትምህርት ብቻ ሆኖ አይደለም የተጻፈልን ብቻ እንጂ የተናገረው ይሄ ብቻ ነው ማለት አይደለም። በጣም ብዙ የመጽሐፍ ቅዱስ አጥኚዎች እንደሚናገሩት ወንጌል በንግግር ደረጃ ከ2 ሰዓት የማይበልጥ ነው። 4 ወንጌላት አጠቃላይ ተጨምቀው ተጨፍልቀው ከ2 ሰዓት የማይበልጡ ናቸው። እነዚህ ከ2 ሰዓት የማይበልጡ ጌታ 33 ዓመት ከ3 ወር በምድር ላይ ቆይቷል።
3 ዓመት ከ3 ወር ሌሊትም ቀንም ወንጌል አስተምሯል። በመቅደስ አስተምሯል፣ በተራራ አስተምሯል፣ በየቦታው አስተምሯል፣ በየጫካው አስተምሯል፣ እየተራመደ አስተምሯል፣ ማታ አስተምሯል፣ ሌሊት ሐዋርያትን ቀስቅሶ ወንጌል አስተምሯል፣ ድውያንን እየፈወሰ ወንጌል አስተምሯል፣ ሙታንን እያስነሳ ወንጌል አስተምሯል፣ ለምጻሞችን እያነጻ ወንጌል አስተምሯል፣ በሄደበት ሁሉ ወንጌል አስተምሯል፣ እየበላ ወንጌል አስተምሯል፣ ሰርግ ተጠርቶ ወንጌል አስተምሯል፣ በየቦታው ወንጌል አስተምሯል። ግን የተጻፈው ያስተማረው ሁሉ አይደለም። 2 ሰዓት የሚሆን ንግግር ነው ወንጌል ላይ የተገለጠው። የጌታ የ2 ሰዓት ንግግር የ2 ሰዓት። እነዚህ የ2 ሰዓት ንግግሮች ግን ዓለምን ይገዛሉ። እስካሁን ያልገባን ራሱ ብዙ ነው። እኛ ማንተረጉመው ማናብራራው የተከደነ በጣም ብዙ ነው። ከ106 በላይ ጥያቄዎች አሉ ወንጌል ላይ የተነሱ ጥያቄዎች። አጠቃላይ ከ106 ጥያቄዎች ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያነሳቸው ጥያቄዎች ወደ 6 የሚሆኑ ጥያቄዎች አሉ። ከ6ቱ ጥያቄዎች እሱ ራሱ ያልመለሳቸው 2 ጥያቄዎች አሉ ዝም ብሎ የተቀመጡ። እነዚህን ማንም ማወቅ አይችልም። እነዚህን መናገር የፈለኩት ለምን መሰላችሁ? እንኳን አይደለም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ይቅርና ብዙ ታሪክ ጸሐፊዎች ጽፈውት ያልተረዳናቸው፣ የተቀኙት ቅኔ ያልገባን፣ ግጥማቸው ያልገባን፣ ድርሰታቸው ያልገባን በጣም ብዙ ነገር አለ። ስለዚህ አንዳንድ ጊዜ ከፍ ባልን ቁጥር ነገሮች እንዴት እንደሚረቁ እንድናይና ያልገባን ነገር እንኳን ቢኖር በጊዜ ሂደት አንዳንድ ጊዜ ጭራሽ ላይ ገባንም ስለሚችል እንደሱ ማሰብም ስለሚገባ ነው። የመስቀሉ ቃል ጥበብ የሚባለው ለዚህ ነው። እነዚህ 7ቱ የመስቀል ላይ ጩኸቶች የሚባሉት ለምንድን ነው? የመስቀል ላይ ጩኸቶች ደግሞ የሚባሉት ከዛ በፊት የተናገራቸው ቃላት አሉ። ተለይተው የመስቀል ላይ ጩኸቶች የሚባሉት ለምንድን ነው ቢባል እነዚህ 7ቱ ቃላት የጌታ አካል ከእጹ ጋራ ከተጣበቀበት ሰዓት ጀምሮ እስከሚሞት ድረስ ባሉት ጊዜያት የተናገራቸው ስለሆኑ ብቻ ነው የመስቀል ላይ ጩኸቶች የሚባሉት። እደግመዋለሁ። እነዚህ ቃላት የመስቀል ላይ ጩኸቶች የሚባሉበት ምክንያት የጌታ አካል ከዕፀ መስቀሉ ጋር ከተገናኘበት ሰዓት ጀምሮ በገዛ ስልጣኑ ነፍሱን ከስጋው እስከሚለይበት ሰዓት ድረስ ባለው የጮኻቸው ጩኸቶች ስለሆኑ ለዚህ ነው የመስቀል ላይ ጩኸቶች ተብሎ የሚጠሩት። ግዕዙ 7ቱ አጽርሐ መስቀል እያለ ይጠራቸዋል። የመስቀል ላይ ጩኸቶች ተብሎ ይተረጎማሉ። የመስቀል ጩኸቶች እንዳንለው መስቀል ራሱ የጮኸው ስለሚመስል የጮኸው ጌታ ስለሆነ በዚህ ምክንያት የመስቀል ላይ ጩኸቶች እንላቸዋለን። ለምን ደግሞ እነዚህን ማንሳት አስፈልገ? የመስቀል ላይ ጩኸቶችን ክርስቶስ የነበረበትን ሁኔታ እንመለከታለን። መስቀል የሚባለው ነገር እኛ እንደምናስበው አለስልሰን እንደምንይዘው አይደለም። የአባቶቻችን መስቀል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል ቅድስና ከፈጸመው ቤዛነት ከሰጠው ኃይል አንጻር የሚቀረጽ የሚሰጥ ነው። አባቶቻችን የሚይዙት መስቀል በረከትን የሚያሳድር ነው። ግን ይለሰልሳል። ክርስቶስ የተሰቀለበት መስቀል አይለሰልስም፣ ይጎረብጣል። ክርስቶስ የተሰቀለበት መስቀል በባርኒሽ የተቀባ አይደለም፣ በሽቱ የተቀባ አይደለም፣ በብዙ መልክ ያጌጥ አይደለም። አካል እንዲያርፍበት ብቻ እንዲመች ገላውን እየጎረበጠው እየገሸለጠው እንዲቆይ ሆኖ የተሰራ ነው መስቀል። ስለዚህ መከራ ነው። ራሱ እንጨቱ መከራ ነው። የተሰቀለበት መስቀል ራሱ መከራ ነው። ይሄ ደግሞ ከሌላ ነገር ጋር አገናኙት። ከሌላ ነገር ጋር ስላችሁ አስቀድሞ ከተቀበለው መከራ ጋር አገናኙት። አስቀድሞ ከወረደበት የጅራፍ ግርፋት ጋር፣ አስቀድሞ ካረፈበት ጥፊ ጋር፣ አስቀድሞ ካረፈበት ቡጢ ጋር፣ አስቀድሞ መስቀል ተሸክሞ ከወደቀበት መውደቅ ጋር፣ አስቀድሞ በአለት ላይ የተፈጠፈጠ ከተጎተተው መጎተት ጋር፣ ደሙ በብዛት ከመፍሰሱ ጋር፣ ፊቱ ተፋፍቆ አካሉ ተፋፍቆ ተገሽልጦ ቆዳው አልቆ አጥንቱ ብቻ እየታየ ሁልጊዜ እንደምንለው በዚያ መካከል የሚቦጫጭቅ መስቀል ላይ እንዴት እንደተሰቀለ ተመልከቱት። ከዛ ደግሞ ከዚህ ጋር ሌላውን አስቡት። ከዚህ መስቀል ጋር ያያያዙት 5 ችንካሮች አሉ ሁልጊዜ የሚገለጡ። ከነዚህ ከ5ቱ ችንካሮች ደግሞ አንዱ ልቡ ላይ ዮሐንስ ወንጌላዊ እንደሚናገረው በልቡ በትክክል ከመስቀሉ ጋር እንዲያጣብቀው ተደርጎ የተቸነከረ ነው። ወደ ታች መስቀሉ ላይ ስላለ ወደ ታች እንደምታውቁት ግራቪቲ የመሬት ስበት ወደ ታች ይስበዋል። ከላይ ደግሞ ከመስቀሉ ጋር አጣብቆ የያዘው ችንካር ደግሞ እንደገና ወደ ላይ አንጠልጥሎ ይዞታል። ለዚህ ሁሉ መከራዎች አሉ። እዚህ ላይ ሆነ የጮኸው ጩኸት ነው። እየጮኸ ነው የሞተው ክርስቶስ፣ እየዋጎረ ነው የሞተው ክርስቶስ። እነዚህን ነገሮች ደግሞ ስትመለከቷቸው ለምንድን ነው መስቀል ላይ ሆኖ ደግሞ ጩኸት ነው የሚለው? ዝም ብሎ መናገር አይደለም፣ ንግግር አይደለም፣ ጩኸት ነው። በብዙ ቦታ ጌታ ድምፁን ከፍ አድርጎ ያስተማረበትን ሁኔታ ትመለከታላችሁ። ለምሳሌ ወአልዓለ ቃሎ በምኩራብ ይላል። በምኩራብ ቃሉን ከፍ አድርጎ ድምፁን ከፍ አድርጎ የተናገረበትን ትመለከታላችሁ። ነገር ግን ድምፁን ከፍ አድርጎ የተናገረው እንዲሰማ ነው።
መስቀል ላይ ግን የጮኸው እንዲሰማ ብቻ አይደለም፣ ካሳ ለመክፈል ነው። ለአዳም ጩኸት ካሳ ለመክፈል ነው። ከገነት ከወጣ በኋላ ወደ ምድረ ፋይድ ከወረደ በኋላ የጮኸውን ጩኸት ለዚያ ካሳ ለመክፈል ነው። ለአዳም ብቻ አይደለም። ከዛ በኋላ ነቢያት መስዋዕት እያቀረቡ ጮኸዋል። የብሉይ ኪዳን ካህናት ደም እያፈሰሱ ስብ እያጤሱ እየጮሁ አንሳ ይለከ ፈኑ ዴከ ወነአድኅነነ፣ ኃይልህን አንሳ እጅህ ይላክ ናና አድነን እያሉ ጮኸዋል። ለዘመናት 5500 ዓመታትን ጮኸዋል። ለነሱ ዋጋ ለመክፈል ክርስቶስ መስቀል ላይ ሆኖ ጮኸዋል። እነሱ በምድረ ፋይድ ሆነው እንደ ጮኹ ይሄ ብቻም አይደለም። በሲኦል የነበሩ ነፍሳት ለዘመናት ጮኸዋል፣ አዳምን ጨምሮ። ለምሳሌ ተንሱ ለጸሎት ተነሱ የሚለው እግዚኦ ተሳሃለን የሚለው ይሄ በቅዳሴ መሃል የምንለው ሥርዓተ ቅዳሴ ሲደርስ የምንለው ቅዳሴ ላይ በሲኦል ውስጥ በማያቋርጥ መልኩ የሚጮህ የነበረ ጩኸት ነው። ነፍሳት ይጮሁት የነበረ ጩኸት ነው። ክርስቶስ ለምን መስቀል ላይ እንደ ጮኸ ታውቃላችሁ? ነፍሳት ሲኦል ውስጥ ሆነው እንደ ጮሁ እሱም በማይመች በሚገሸልጥ መስቀል ላይ ሆነው ስለ ነፍሳት እርሱ ጮኋል። ለዚህ ነው የመስቀሉን ላይ ጩኸቶችን ማየት የሚያስፈልገው። ስለዚህ የመስቀሉ ቃል የመስቀሉ ጥበብ ተብሎ ይገለጣል። ቅዱስ ጳውሎስ እንዲህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ እስመ ነገረ መስቀሉሰ እበድ ውእቱ በኀበ እጉላን፣ የመስቀሉ ቃል ይላል ለሚጠፉት ሰዎች ጅልነት ነው የሚለው፣ ሞኝነት ነው። በጣም ብዙ ጊዜ እኛ ራሳችን ጅል ምን ሆነው መቼ መሰላችሁ? የመስቀሉን ኃይልና የመስቀሉን ጥበብ ሌሎች አልረዳ ሲሉ ለምን አልተረዱትም ብለን ስንጠይቅ ያን ጊዜ እኛ ራሳችን ጅል እንሆናለን። ለምን መሰላችሁ እንደዚህ እምላችሁ? የመስቀሉን ቃል የሚያውቁትና የሚረዱት ሰዎች ከመስቀሉ እግር ስር የፈሉ ከመስቀሉ በመስቀሉ በነበረበት ጊዜ ጌታ ከጎኑ የተወለድን እኛ ብቻ ነን ይሄ ጥበብ የሚገባን፣ እኛ ብቻ ነን ይሄ ቃል የሚገባን፣ እኛ ብቻ ነን ይሄ እውቀት የሚገባን፣ እኛ ብቻ ነን ይሄ ኃይል የሚገባን። የመስቀሉን ኃይል ለመረዳት ከመስቀሉ እግር ስር መፍለቅ ይገባል። ከጌታ ጎን መውጣት ይገባል። ራሱን ክርስቶስን ማወቅና መረዳት ማመን ይገባል። ይህን ቃል እንዲገልጥልን የአምላካችን ቅዱስ ፈቃዱ ይሆንልን። ስለዚህ የመስቀሉ ላይ ጩኸቶች አስደናቂ የሚሆኑት ለዛ ነው። ከዛ ቀጥሎ ቅዱስ ጳውሎስ ምን ይላል? የዚህን ዓለም ሞኝ ነገር መረጠ። ለምን? ጥበበኞቹን እንዲያሳፍራቸው ይላል። ከዛ ቀጥሎ ቅዱስ ጳውሎስ እንዲህ ይላል፣ ወንህነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይልና አይሁድኒ ተአምረ ይሲአሉ ወጽርዕኒ ጥበበ ይሐስሱ። አይሁዳውያን ተአምራት ይፈልጋሉ፣ ምልክት ይፈልጋሉ። ግሪካውያን ደግሞ ምታት ይፈልጋሉ፣ ጥበብ ይፈልጋሉ። እኛ ግን የተሰቀለውን ማንን እንሰብካለን? እንዴት እንዳነጻጸረው ልነግራችሁ ነው። ግሪካውያን የሚፈልጉት ጥበብ ነው። አይሁዳውያን ደግሞ የሚፈልጉት ተአምር ነው ወይ ምልክት ነው። አይሁዳውያን ምን አይነት ምልክት ይፈልጋሉ? የባህር መክፈል፣ ውሃ ከጭንጫ ማፍለቅ፣ ጠላት ማጥፋት፣ ደመና መጋረድ፣ መና ማውረድ፣ እንደነ ኢያሱ ፀሐይን ባለችበት ማቆም፣ ጉልቻ የሚያህል በረዶ አውርዶ የጠላት ራስ መቀጥቀጥ፣ እንደ ጌዴዎን ጸምር ዘርግቶ ጠል አውርዶ ኃይል ዘእግዚአብሔር ኩናት ዘጌዴዎን ብሎ ጠላት ማጥፋት። እነዚህን ነው የሚጠብቁት አይሁዳውያን። ከክርስቶስ ጋር ያልተግባቡበት ዋና ምክንያት ይሄ ነው። በነገራችን ላይ ተአምር የምትፈልጉ ከሆነ ከእግዚአብሔር ጋር አትግባቡ። አንድ ትልቅ ጉዳይ። ምልክት የምትፈልጉ ከሆነ በህይወታችሁ የሆነ እግዚአብሔር አንድ ተአምር እንዲያደርግላችሁ የምትፈልጉ ከሆነ ቢደረግላችሁ ከእግዚአብሔር ጋር አትግባቡ። ለምን? አትጠግቡም። ቀጥሎ ምን ትፈልጋላችሁ? ምልክት። ቀጥሎ ምን ትፈልጋላችሁ? ምልክት። ቀጥሎስ የተሻለ ተአምር። ከዛስ ምን ትባላላችሁ? እንዲህ ከመባል ይጠብቃችሁና አመንዝራ ትባላላችሁ። እንዲህ ከመባል እግዚአብሔር ይጠብቀን። አመንዝራ የሚባለው ትውልድ በምልክት ላይ እያየ መጥገብ ያቅተዋል። ከዛስ ለምሳሌ ዛሬ ስለት ተሳለን፣ ጃንጥላ ተሳለን፣ ከዛስ ተደረገልን። ከዛስ ችግሩ ቀጥለን 2 ጃንጥላ እናረጋዋለን፣ ከዛ ይደረግልን። ቀጥሎስ 10 ጃንጥላ ልንሳል እንችላለን፣ ከዛስ አይደረግም። ካልተደረገ ምንድነው የሚሆነው? ክህደት። አያችሁ፣ በተአምር ያመነ ይላሉ አባቶቻችን በተአምር ይክዳን ይባላል። ምልክት የተከተለ ሰው ምልክት ሲያገኝ ይክዳን። ሐሳዊ መሲህ ሲመጣ መጀመሪያ የሚያስታቸው ሰዎች ተአምር ፈላጊዎች ናቸው። የመጀመሪያዎቹ ተአምር ፈላጊ ከመሆን እግዚአብሔር ይሰውረን። ተአምር ምንድነው ትሉ እንደሆነ፣ ምልክት ምንድነው ትሉ እንደሆነ፣ አስደናቂ ነገር ምንድነው ትሉ ከሆነ አምላክ ሰው መሆኑ ነው። ሌላ ተአምር የለም። ምልክት ማለት ድንግል በድንግልና ጸንሳ መውለዷ ነው። ይሄ ነው ምልክት። አይሁዳውያን ፈሪሳውያን ክርስቶስን የጠየቁበት ጊዜ አለ። የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ አሚሃ መጽኡ ሰብእ ጸሐፍቱ ፈሪሳውያን ወይ ቤልዎ ሊቅ ንፈቅድ ማህበከ ትምህርተ ንራይ፣ መምህር ከአንተ ምልክት ልናይ እንፈልጋለን እንወዳለን ብለው ጠየቁት ይላል።
እና እሱ የመለሰላቸው መልስ አመንዝራ ትውልድ የሚል ነው። ክፉ ትውልድ፣ አሉተኛ ትውልድ ምልክት ይሻል። ዮናስን ጠርቶ እነ ሰሎሞን ጊዜ የነበረው ንግሥት አዜብን ጠርቶ እነዚህን ተናገረ። በአሳ ሆድ ውስጥ ዮናስ 3 ቀን 3 ሌሊት እንደቆየ እንዲሁ እሱም በመቃብር እንደሚቆይ ይህንን ተናገረ። አመንዝራ ትውልድ ብሎ ሰደባቸው። አመንዝራነት ማለት እሱ ነው፣ ምልክት መፈለግ። አይሁዳውያን ይፈልጉ የነበረው ይሄ ነው። ግሪኮችስ ምን ይፈልጉ ነበር? ፍልስፍና ይፈልጋሉ፣ ጥበብ ይፈልጋሉ፣ ንግግር ይፈልጋሉ፣ እውቀት ይፈልጋሉ፣ ጥሩ ቃል ይፈልጋሉ። ምክንያቱም ያን ጊዜ ክርስቶስ የመጣበት ዘመን በጣም ከፍተኛ የሆነ የፍልስፍና ዘመን የነበረበት ዘመን ነው። ሐዋርያት የነበሩበት ዘመን በግሪኮች ፍልስፍና በጣም በጥልቀት የሚታወቅ የነበረው ትሩዝ ኤንድ ኢተርኒቲ የሚል ዋት ኢዝ ትሩዝ ኤንድ ዋት ኢዝ ኢተርኒቲ የሚሉ ጥያቄዎች ነበሩ። የፍልስፍና ጥያቄዎች፣ እውነት ምንድን ነው? ዘላለማዊነት ምንድን ነው? የሚሉ ጥያቄዎች፣ ህይወትስ ራሱ ምንድን ነው? ውበት ምንድን ነው? እነዚህ ጥያቄዎች ነበሩ። ክርስቶስ ሲገለጥ አንዱ የመለሰው መልስ ይሄ ነው። ለምሳሌ ታስታውሱ እንደሆነ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ምንድን ነኝ? ህይወት ነኝ የሚል እነዚህን 3 ቃላት ተናግሯል። እነዚህ ቀጥታ ምን የሚያደርጉ እንደሆነ ታውቃላችሁ? ለግሪኮች የዮሐንስ ወንጌል የተጻፈው በነገራችን ላይ ለግሪኮች ነው የተጻፈው፣ ለግሪክ ፈላስፎች ነው የተጻፈው። እንደውም ስፔሲፊካሊ መጀመሪያ አጻጻፉ ለግሪክ ፈላስፎች መልስ እንዲሆን የተጻፈ ነው። የዮሐንስ ወንጌል የተጻፈውን በጽር ቋንቋ ነው በዘመኑ ነበር እና ይሄ ወንጌልም ሲጻፍ ዋናው ዓላማው ሰዎች እውነት ምንድን ነው? እውነት የትኛው ነው? በመዳሰስ የሚገኝ ነው እውነት? በማየት የሚገኝ ነው እውነት? በማሽተት በአምስቱ የስሜት ሕዋሳት የሚታወቅ ነው እውነት ምንድን ነው? አሁን እናንተም ብጠይቃችሁ እውነት ምንድን ነው? እውነት ምንድን ነው? ለምሳሌ ሰዎች የሆነ ምግብ ይወዳሉ፣ ሌሎች ደግሞ አይወድም። እውነቱ ማጋ ነው? ለምሳሌ አንዳንድ ሽቱን ሰዎች ይወዱታል፣ ሌሎች ደግሞ ይጠሉታል። ሽቱ ጥሩ አይደለም ወይስ ሰዎቹ ጋር ነው ችግሩ? እውነቱ ማጋ ነው? ምናየው ቀለም አለ አይደለም? አረንጓዴ ቀለም ማየት የማይችሉ ሰዎች አሉ። ከለር ብላይንድ የሆኑ ሰዎች ለምሳሌ አንድ ከለር ሊሆን ይችላል፣ 2 ከለር ማየት የማይችሉ። ቀለሙ ጋር ነው ችግሩ ወይስ እነሱ ጋር ነው ችግሩ? አይናቸው ጋር ወይስ ምኑ ጋር? እውነት ምንድን ነው? ስለ ውበት ብታወሩ ለምሳሌ አንዲትን ቆንጆ ናት የሚላት ሴት አንድ ወንድ፣ ሌሎቹ ጓደኞቹ ኧረ ይቺ ምኗ ነው የሚያምረው ሊሉ ይችላሉ። ማን የተሳሳተው? እሷ ነች? እሱ ነው? እነሱ ነው? ስለዚህ እውነት ማጋ ነው? ለዚህ መልስ የሆነው የክርስቶስ ብቻ ነው። እውነት ነኝ ብሎ የመጣው ለዛ ነው። ህይወት ነኝ ብሎ የመጣው ለዛ ነው። መንገድ ነኝ ብሎ የተናገረው ለዛ ነው። ለግሪክ ፈላስፎች መልስ እንዲሆን። ይሄ በጣም ከባድ የሆነ ግሪካውያን ይህን ይፈልጋሉ፣ ጥበብ ይፈልጋሉ፣ እውቀት ይፈልጋሉ። ቅዱስ ጳውሎስ ለዚህ መልስ ሲሰጥ እኛ ግን የተሰቀለውን ማንን እንሰብካለን? እውነት እሱ ነው የተሰቀለው። ህይወት እሱ ነው የተሰቀለው። መንገድ እርሱ ነው የተሰቀለው። በትክክል የዓለም አቅጣጫ የሚቀየረው በመስቀል በኩል ነው። ታሪክ የተሰራው በመስቀል በኩል ነው። የዓለም ተርኒንግ ፖይንት የሚባለው የታሪክ መታጠፊያ የሚባለው መስቀል ነው። በነገራችን ላይ ፀሐይ የጨለመበት፣ ጨረቃ ደም የሆነበት፣ ከዋክብት የረገፉበት፣ መቃብራት የተከፈቱበት፣ 500 ሙታን የተነሱበት፣ የመቅደሱ መጋረጃ ለ2 የተቀደደበት፣ ዓለም ጸጥ ያለበት፣ ኢየሩሳሌም ብቻ አይደለም የጨለመው። ልብ በሉ ወጸልም ኩሉ ዓለም ነው የሚለው ቅዱስ ሉቃስ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ዓለም በሙሉ ጨለማ ሆነ ነው የሚለው። ዓለም በሙሉ ዓለም የሚለው የትኛው? እነ ጁፒተር ብትሉ፣ እነ ማርስ፣ እነ ፕሉቶ፣ ሌላም አይነት ብትጠሩ ማናውቃቸው ያልተደረሰባቸው ፕላኔቶችም ጭምር በሙሉ ያለንበት መልቲቨርስስ የሚባሉት የኛ ጋላክሲ፣ ሌሎችም የኛ ዩኒቨርስ ብቻ አይደለም መልቲቨርስስ የሚባሉት በሙሉ ጨለማ ሆነዋል እና ዓለም በሙሉ ጨለማ ነው። መስቀል ቃል የሚባል ይሄ ነው። በነገራችን ላይ መስቀልን መረዳት ከፈለጋችሁ እነዚህን ተረዷቸው፣ ምን አይነት ታሪክ እንደተፈጸመ። እንዲያውም የሁላችሁ ቅዱስ ሉቃስ የሚለው ልንገራችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወቀቲሮ ጊዜ 6 ሰዓት ሞተ ፀሐይ ነው የሚለው። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። ምን ሞተ? ፀሐይ ሞተ ይላል። ፀሐይ ሞተ ሲባል ምን ማለት ይመስላችኋል? ፀሐይ ጨለመ ማለት ነው። ግን ፀሐይ ጨለመ ማለት ብቻ አይደለም። ልክ ናቸው። ዋናው ትርጉም ግን ፀሐይ ጨለመ ማለት ብቻ አይደለም። አጠቃላይ በፀሐይ የሚተዳደሩ በእኛ ሶላር ሲስተም የሚተዳደሩ ነገሮች በሙሉ በዚያ ቅጽበት ባሉበት ጸጥ ብለዋል። ጨለማ ስራ ማቆምን የሚያሳይ ነው። ጨለማ መተኛትን የሚያሳይ ነው። ጨለማ እንቅልፍን የሚያሳይ ነው። ጨለማ ዝምታን የሚያሳይ ነው። ጨለማ ምንም ማድረግ የማይቻልበትን የሚያሳይ ነው እና የመስቀል ቃል ይሄ ነው። ፀሐይ የጨለመበት ሲባል ዝም ብሎ ፀሐይ መጨለም አይደለም። ታሪክ በጣም ብዙ አንድ ፈላስፋ ያመነበት ይሄ ነው። የሐዋርያት ሥራ ምዕራፍ 16 እንድትመለከቱ ቅዱስ ጳውሎስ
ሂዶ ሲያስተምር በአቴንስ ሲያስተምር የግሪክ ከተማ ያን ጊዜ ፍልስፍና ማዕከል የምትባለው አቴንስ ናት። እና አሪዮስፋጎስ ሲባል ትሰማላችሁ። አሪዮስፋጎስ ማለት የጥበብ ቦታ ማለት ነው። መካነ ፍትህ፣ መካነ ጥበብ ማለት ነው። መካነ ጽድቅ ማለት ነው። እውነት የሚነገርበት፣ ጥበብ የሚነገርበት፣ ፍልስፍና የሚፈስበት ማለት ነው አሪዮስፋጎስ የሚባለው ቦታ። እና እዚህ ቦታ ቅዱስ ጳውሎስ ቁሞ ተናገረ። ስለ ትንሣኤ፣ ስለ ዘላለማዊ ሕይወት፣ ስለ እውነት፣ ስለ ክርስቶስ ተናገረ። እና በጣም ብዙ ፈላስፎች አፋቸውን ከፍተው ሰሙት። እና ከዛ ግን እርስ በርሳቸው ሲወያዩ ይሄ ሰውዬ የሚያወራው አዲስ ነገር ነው እና ምንድን ነው ብለው ተወያዩ። ሁሉም ጥያቄ ያላቸው። ከዛ ምንድን ነው ያሉት መሰላችሁ? እስኪ ደህና ጥሩ ታወራለህ አሉት ይላል። ጥሩ ታወራለህ ብለው ነገር ግን ነገ እንመለስና ምን እንደምትል ደግሞ ደግመን እንሰማሃለን አሉት ይላል። ከዛ ግን በማግስቱ ተመለሱና ቅዱስ ጳውሎስን ሲሰሙት ስለ ትንሣኤ፣ ስለ ሕይወት፣ ስለ ጌታ ሲገልጥላቸው በጣም ተገረሙና ጥቂቶቹ የብቻ አድርገው አናገሩት ይልና ዲዮናስዮስ የሚባል አንድ የምኩራቡ ጠባቂ የነበረ ዳኛ የነበረ ፈላስፋ የነበረ ሰው ቅዱስ ጳውሎስን ቀርቦ ጠይቀው ይሄ የምታወራው ማን ነው አለ። ኢየሱስ ይባላል አለ። ምንድን ነው የሆነው አለ። እንደዚህ ሆኖ ሞተ አለ። መቼ ነው የሞተው አለ። መጋቢት 27 ቀን ነው የሞተው አለ። ምን ቀን? አርብ ቀን። ስንት ሰዓት? 6 ሰዓት ላይ መስቀል ላይ ተሰቅሎ 9 ሰዓት ላይ ሞተ አለ። ምልክቱ ምንድን ነው የምታስረዳበት ሲለው ፀሐይ ጨልሟል አለ። ትዝ አለ። ከዛ ሆነሳ አርስጣላበ ይላል ፍልስፍና የሚመራመርበትን መጽሐፍ አነሳና ሲመለከት አንድ መስመር አገኘ። እልመክኑን ወረደ ሀበ እሊአሁ የሚል አዲስ መስመር አገኘ። ገዢው መጥቷል የሚል ነው ትርጉሙ። ገዢው ወደ ወገኖቹ መጥቷል። ፀሐይ የሚጨልምበት፣ ጨረቃ ደም የሚሆንበትና ለቅጽበት የኛ ሶላር ሲስተም የሚቆምበት። በነገራችን ላይ ፀሐይ ጨለመ ሲባል ለምሳሌ አሁን ማታ ነው። እንደ ሳይንስ አስተሳሰብ ብንወስደው መሬት በራሷ አክሲስ በ24 ሰዓት ውስጥ በራሷ አክሲስ አንድ ዙር ትዞራለች አይደለም? 24 ሰዓት የሚባለው መሬት በራሷ አክሲስ ስንት ጊዜ የምትዞርበት ነው? አንድ ጊዜ የምትዞርበት ነው ማለት። ስለዚህ ፀሐይ ጨለመ ሲባል ይሄኛው እኛ ያለንበት ምድር ለፀሐይ ርቋል ወይም ፀሐይ ከዚህ ምድር ፊት ርቃለች ማለት ነው። በዚህ ምክንያት ጨለመ ሆነ ማለት ነው። በክርስቶስ ጊዜ ፀሐይ ጨለመ ሲባል ምንድን ነው የሆነው? ፀሐይ ከምድር ፊት ነው የጠፋችው። ምድር ናት ከፀሐይ ፊት የጠፋችው። ከዛ ደግሞ ፀሐይ ጨለመ ከተባለ በዓለም በሙሉ ከሆነ ብርሃኑ እንዴት ሆነ? ምን በላው? ከዛ ደግሞ ይሄ ብቻ አይደለም አስደናቂው። ፀሐይ የጨለመችው ልክ 6 ሰዓት ላይ ነው። ስንት ሰዓት ላይ? 6 ሰዓት ላይ ማለት ፀሐይ ሙሉ የብርሃን ወንፊት የሚከፈትበት ሰዓት ነው። 6 ሰዓት ላይ ሁሉም የብርሃን ጨረር የሚለቀቅበት ሰዓት ነው። 6 ሰዓት ላይ ግን በዛ ሰዓት ሙታለች ፀሐይ። ስለዚህ እንዴት ሆነ? ሰሎሞን ሲናገር ትዝ ይላችኋል። ከፀሐይ በታች ምን የለም ይላል? አዲስ ነገር የለም። ከፀሐይ በታች አሁን አዲስ ነገር ስለተከሰተ ፀሐይ ጨለመች። አዲስ ነገር ማን ነው? ክርስቶስ። ከየት የመጣው? ከአርያም። ከዛስ ምድር ላይ ሁሉን አዲስ አደረገ። ስለዚህ ፀሐይ አቅም አጣች። ያን ጊዜ ማን አበራ? መስቀል አበራ። ክብርና ምስጋና ለአምላካችን ይሁን። መስቀል አበራ ያን ጊዜ። ቅዱስ ያሬድ ለዚህ ነው መስቀል ብርሃን ብሎ የሚናገረው። ያን ጊዜ ፀሐይ ጨለመ ትለኛለህ፣ ብርሃን ከየት መጣ ትለኝ እንደሆነ መስቀል እያበራ ነው። ለምን ትለኝ እንደሆነ ያን ጊዜ ሰሌዳ የሆነው የፀሐይ ጽድቅ የኢየሱስ ክርስቶስ ሰሌዳ የሆነው መስቀል ነው። ማን ነው? መስቀል ነው። ለፀሐይ ብርሃንን የሰጣት፣ ለፀሐይ ብርሃንን የፈቀደላት፣ ለፀሐይ ብርሃንን የፈጠረላት፣ ሰሌዳዋን የፈጠረላት የፀሐይ ጌታ ነቢዩ ሚልክያስ ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ጀምሮ እነሆ እውነተኛይቱ ፀሐይ ትወጣላችኋለች፣ ከክንፏ በታች ሕይወት አለ። ከክንፏ በታች ምን አለ? ሕይወት አለ። ያ ፀሐይ በወጣ ሰዓት ያን ጊዜ መስቀል አበራ። ጥበብ ማለት እሱ ነው። እኛ ግን የተሰቀለውን ማንን እንሰብካለን? ግሪካውያን ጥበብ ይፈልጋሉ፣ አይሁዳውያን ተአምር ይፈልጋሉ። እኛ ደግሞ ከፀሐይ በላይ የሆነውን መስቀል ላይ የተሰቀለውን ክርስቶስን እንሰብካለን። ብርሃኑ ያረፈበትን መስቀል የብርሃን ሰሌዳ እንደሆነ እናምናለን። ቤዛነት የፈጸመበትን መስቀል እሱን እንናገራለን። ስለዚህ መስቀል ጥበብ ነው። መስቀል ምንድን ነው? ጥበብ ነው። ዓለም የሚያፍርበት፣ እኛ ግን የምንመካበት። ሐዋርያው ቅዱስ ጳውሎስ እንደተናገረው ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ከጌታዬ ከኢየሱስ ክርስቶስ ምን በቀር መስቀል በቀር ትምክህት ከኔ ይራቅ። ከመስቀል በቀር ሌላ መመኪያ የለም። ሌላ የሚያንጸባርቅ በምድር ላይ፣ ሌላ የሚያበራ በምድር ላይ፣ ሌላ ተስፋ ያለው በምድር ላይ የለም።
መሸጋገሪያ ነው። ታሪክ የተቀየረበት ነው። ደግሞ መስቀል የተሸከመው ክርስቶስን ብቻ አይደለም። በመስቀሉ ዙሪያ መላእክት አሉ። በመስቀሉ ዙሪያ የብሉይ ኪዳን ምእመናን አሉ። በመስቀሉ ዙሪያ እኛ አለን። መስቀሉ ስር መላእክት የጌታን ደም በጽዋ እየቀዱ ታገኟቸዋላችሁ። ክንፋቸው ሲንቀጠቀጥ ስለ ክብሩ ትመለከታላችሁ። ደግሞ በሰማይ የነበረው ምስጋና ቅዱስ ቅዱስ የሚለው ምስጋና ሳይቋረጥ በመስቀሉ ስር ታገኙታላችሁ። ደግሞ መስቀሉ ስር ይሄ የደሙ ፍንጣቂ ከ500 በላይ የሆኑ ሙታንን ሲቀሰቅስ ሕይወትን ሲዘራ ትመለከታላችሁ። ደግሞ ይሄ ብቻ ሳይሆን ከእርሱ የሚወርደው ከመስቀሉ የሚወርደው የጌታ ደም በአዳም ራስ ቅል ላይ አርፎ በአዳም በኩል ለሁላችን የዘላለም ሕይወትን ሲሰጥ ትመለከታላችሁ። ክብርና ምስጋና ለስም አጠራሩ ይሁን። መስቀል ጥበብ ነው። መስቀል ሕይወት ነው። መስቀል በጣም ሁሉ ነገር ነው። ይሄን እንድታውቁ ያስፈልጋል። ከጊዜያችን አንጻር ከመስቀሉ ቃል አንዱ የመስቀል ላይ ጩኸቶች ስለሆነ ሰባቱ አንዱ እንዲህ የሚል የመጀመሪያው መስቀል ላይ ጌታ የተናገረው መስቀል ላይ ሆነ የጮኸው ጩኸት የመጀመሪያው ቃል እንዲህ የሚል ነው። እነሆ ልጅሽ ሁልጊዜ የሚነገር ቃል ነው። እነኋት እናትህ የሚል ነው። የመጀመሪያው እነሆ ልጅሽ ነው። ቅደም ተከተሉን እንጠብቁ። መጽሐፍ ቅዱስን ስታነቡት በነገራችን ላይ ቅደም ተከተል ራሱ በጣም ወሳኝ ነገር ነው። ለምሳሌ እነኋት እናትህ አይደለም፣ እነሆ ልጅሽ አይደለም። መጀመሪያ እነሆ ልጅሽ፣ ከዛ ቀጥሎ እነኋት እናትህ ነው። የየራሱ ትርጉም አለው ቅደም ተከተሉ። እነሆ ልጅሽ ብሎ ያናገረው መጀመሪያ እመቤታችንን ነው። ማንን ነው? እመቤታችን። ምክንያቱም ከዮሐንስ ማን ትበልጣለች? እመቤታችን ትመልጫለች። መጀመሪያ የምታናገሩት ትልቅ ሰው ነው። መጀመሪያ የሚናገረው ትልቅ ሰው ነው። መጀመሪያ ምግብ የሚቀርብለት ትልቅ ሰው ነው። መጀመሪያ የሚጋበዘው ትልቅ ሰው ነው። መጀመሪያ መቀመጫ የሚለቀቅለት ሰው ትልቅ ሰው ነው። የሚከበር ሰው ነው። ከፍ የሚደረግ ሰው ነው። ቅደም ተከተላል። ለዚህ ነው አሁን ዘመኑ ትልቅ ሰው የማይከበርበት ዘመን ስለሆነ እኛ በዚህ ዘመን በጣም ብዙ ነገሮችን እያበላሸን ስለሆነ እንጂ ትልቅ ሰው ይከበራል። በእድሜ ይከበራል፣ በእውቀት ይከበራል፣ በማዕረግ ይከበራል። በውትድርናም ይሁን በመንፈሳዊውም ይሁን በሌላም ይሁን በማዕረግ በደረጃ በክብር ይከበራል። ይህን ጌታ አሳይቶ ነው። ከዛስ እነሆ ልጅሽ ብሎ መጀመሪያ ጌታ እመቤታችንን ያናገራል። ግን በጣም አንድ ነገር ደግሞ ልጠይቃችሁ። ክርስቶስ ተሰቅሏል። ለምን ዝም ብሎ አይሞትም? ለምን ዝም ብሎ መከራውን አያዳምጥም? ለምን ዝም ብሎ ስቃዩን አያዳምጥም? ደግሞ ከነዚህ ቃላት አስቀድሞ ከሌሎቹ ከስድስቱ አስቀድሞ ግድ ኖሮት የተናገረው ስለ እናቱ ነው። ግድ ያለው ስለ እናቱ ነው። የመጀመሪያው ቃል መሆኑ ራሱ ሌላ አስደናቂ ነገር ያደርገዋል። ይሄ ቃል በመሰረታዊነት በአውዱ ስትመለከቱ በ10ቱ ቃላት አንዱን ቃል ያስታውሰናል። እናትና አባትህን ምን በል አክብር የሚለውን ቃል ያሳያል። ማክበርን ያሳያል። እናቱን እንዴት እንዳከበራት በአደባባይ እንዴት እንደገለጣት። በነገራችን ላይ ክርስቶስ የእናቱን ክብር ብቻ ሳይሆን የገለጠው የራሱን ክብር የገለጠውም ከደብረ ታቦር ቀጥሎ በመስቀል ነው የገለጠው። በደብረ ታቦር የገለጠው ለ12 ሐዋርያት ብቻ ነው። የራሱን ማንነት የገለጠው ግን መስቀል ላይ ነው። ምን ላይ ነው አልኳችሁ? የእመቤታችንንም ክብር የገለጠው መስቀል ላይ ነው። ምን ላይ ነው? መስቀል ላይ። የዮሐንስ ወንጌል ምዕራፍ 2 የተጠየቀው ጥያቄ የሚመለሰው መስቀል ላይ ነው። አንቺ ሴት አላት የሚለው ማንም ሰው የሚራኮተው በየቦታው የሚያነሳው ጥያቄ የተመለሰው መስቀል ላይ ነው። እነሆ ልጅሽ ብሎ ለእመቤታችን ምን ያህል ግድ እንዳለው፣ ለእናቱ ምን ያህል ውድ እንዳለው፣ ለእናቱ ምን ያህል ክብር ምን ያህል ፍቅር እንዳለው የገለጠው መስቀል ላይ። ከየትኛውም ጩኸት አስቀድሞ ስለ ሁላችን ከመጮሁ አስቀድሞ የሚያደርጉትን አያውቁምና ይቅር በላቸው ከማለቱ አስቀድሞ በገነት በእኔ ጋር ትኖራለህ ከማለቱ አስቀድሞ ለምን ተውከኝ ከሚለው ጩኸት አስቀድሞ የጮኸው ጩኸት ይሄ ነው። መስቀል ላይ ሆኖ ግድ ስላለው ስለ እናቱ። ስለዚህ የመጀመሪያው እናት አባትን ማክበር፣ ወላጅን ማክበር። ይኸውላችሁ እነሆ ልጅሽ ብሎ ደግሞ ሲሰጥ አንዳንዶቹ የማይመለከታቸው የሚመስላቸው ሰዎች አሉ። ላሳያችሁ። የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው የሚለው ቃል ማንን ይመለከታል? ሁሉንም ይመለከታል አይደለም? አሁን ይችን ስትሏቸው ሌሎች አሁን እመቤታችንን የማይወዱ ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ጌታ ስለ ሁላችን ተናግሯል ይሏቸዋል አይደለም? ይሄ ስለ ሁላችን ሆነ ይሄኛው ስለ ሁላችን የማይሆነው ለምንድን ነው ብትሏቸው አይመልሱላቸው። የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ቃል ለሁላችን ከሆነ እነሆ ልጅሽ የሚለውም ለስንታችን ነው? ለሁላችን። መስቀል ላይ የተጮኸው ጩኸት ለስንታችን ነው? ለሁላችን ነው። መስቀል ላይ የተደረገው ቤዛነት ለስንታችን ነው? ለሁላችን። ለሁላችን ከሆነ ለእመቤታችን ልጆች እንድንሆን ተሰጥተናል። ለዮሐንስ ብቻ አይደለም። ይህንን ቃል ማሳየት የሚችል ነው። እንዲያውም ኪዳነ ምሕረት የሚለው ቃል በሰሌ ጎንጎታ የምናነበው ኪዳን መሰረት ይሄ ነው። ለእመቤታችን የሰጣል ኪዳን የሰጣል አስደናቂ ቃል መነሻው መሰረቱ ይሄ ነው። የመስቀል ቃል ይኸውላችሁ፣ የእመቤታችን እናትነት የመስቀል ቃል ነው።
የእመቤታችን እናትነት የምን ቃል ነው አልኳችሁ? በቃ ይሄን ሳትጠራጠሩ እንድትናገሩ ነው የምፈልገው። የመስቀል ቃል ነው። ይኸውላችሁ እኛ አይደለንም እናት ብለን የምንጠራት፣ እናት ብለን እንድንጠራትና ልጆቼ ብላ እንድትጠራን ክርስቶስ በመስቀል ላይ ተናግረዋል። መከራ ውስጥ ሆኖ ተናግረዋል። እየደማ ተናግረዋል። እየደቀቀ ተናግረዋል። እየቃተተ ተናግረዋል። እየጮኸ ተናግረዋል። ይህን ቃል መቀየር የሚችለው ማን ነው? ለዚህ ነው የመስቀሉ ቃል ለአንዳንዶቹ ሞኝነት ነው ብሎ ቅዱስ ጳውሎስ የሚናገረው። እኛ እናት ብለን ስንቀበላት ስናከብራት ይህንን ቃል ማሳየት እየቻልን ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነሆ ልጅሽ እነኋት እናትህ ካለ በኋላ ኢየሱስም ይላል እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። በጣም ደግሞ አንቺ ሴት የሚለው አጠራር በጣም አስደናቂ ነው። ይሄ ቃል ምንን እንደሚያሳይ ታውቃላችሁ? አስቀድሞ ሔዋን ከበደለች በኋላ ከገነት ስንወጣ አንቺ ሴት ተብላ የተጠራችበትን መጠራት የሚያሳይ ነው። ወደ ምድረ ፋይድ የወጣንበት ከገነት የተባረርንበት መጠሪያ፣ ያ ታሪክ እንደተቀየረ፣ ያ ዕዳ እንደተደመሰሰ፣ ያ ታሪክ በእመቤታችን እንደተለወጠ ማሳየት የሚችል ነው። ለምን? ሴትነት አስቀድሞ የተመዘገበበት መጥፎ ስለነበረ የስህተት መጀመሪያ፣ የስህተት ምክንያት፣ የስህተት ምንጭ፣ የዕዳ ምንጭ፣ የመርገም ምንጭ ተብሎ ተተርጉሞ ነበረ። በሔዋን ምክንያት ከገነት ወጣን። ከዛስ በእመቤታችን በቅድስት ድንግል ማርያም ምክንያት ወደ ገነት ተመለስን። ይሄን ለማሳየት ጌታ አንቺ ሴት ብሎ ጠራት። ክብር ስለሆነ፣ ሴትነት ጥበብ ስለሆነ፣ ሴትነት ኃይል ስለሆነ፣ ሴትነት ጉልበት ስለሆነ። ይሄ ብቻም አይደለም። እመቤታችን የሴትነትን ጥግ አሳይታ፣ የእናትነትን ጥግ አሳይታ በዓለም ላይ ከሴቶች ሁሉ ከእናቶች ሁሉ ተብላ እናት ተብላ የምትጠራው እመቤታችን እርሷም ሴት ናት። ክብርና ምስጋና ለአምላካችን ይሁን። እርሷ ሴት ናት። ሴትነትን ክርስቶስ በአደባባይ አከበረው፣ በእመቤታችን በኩል ገለጠ። አንቺ ሴት የሚለው ሴት መጠሪያ ነው፣ ክብር ነው፣ ስድብ አይደለም። ምናልባት አንዳንድ ሰው የሆነ ሰው ለመሳደብ ለፈሪነት ምልክት አድርጎ ለሌላ ምልክት አድርጎ ሴት ብሎ እንደሚሳደበው አይደለም። ሴት በመጽሐፍ ቅዱስ በጣም የከበረ ነው። ብዙ ጊዜ ላለው ሴት ጥበብ ናት፣ ኃይል ናት፣ ጉልበት ናት። እንዲያውም ሴት የወንድ ሙላት ተብላ ነው የምትጠራው። እስኪ በሉ ሴት በሉ። የወንድ ሙላት ናት። የወንድ ምንድን ናት? ዛሬ ሴቶቹ በሰላም መግባታቸውን እግዚአብሔር ይወቀው ወደ ቤታቸው። ሴት መጽሐፍ ቅዱስ ነው የሚናገረው። ሰው ብቻውን ይሆን ዘንድ ምኑን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ ምን እንፍጠርለት? ረዳት እንፍጠርለት። ረዳት የተባለችው ምንድናት? ሴት ረዳት ሲባል ልክ በታክሲ ሹፌርና ረዳት እንደሚባለው አይደለም። ረዳት የሚለው ቃል ሰውነቱ ሙሉ የሚሆነው ማን ስትፈጠር ነው? ሴት ስትፈጠር። እንደምታውቁት ሴት የወንድ ምንድናት? ዘውድ ነው አይደለ? ተብላ የምትገለጠው ዘውድ፣ ሙላት ናት፣ ጌጥ ናት፣ ውበት ናት። በቤተክርስቲያን የምትገለጠው እንደዛ ነው። ለምሳሌ ራሷ ቤተክርስቲያን ሴት ትባላለች። ምን ትባላለች? ቤተክርስቲያን ከጌታ ጎን ስትገኝ ዳግሚት ሔዋን፣ ሁለተኛዋ ሔዋን ተብላ ትገለጣለች። ሁለተኛዋ ሔዋን ተብላ ስትገለጥ ምን እንደሆነ ታውቃላችሁ? ሴት ከወንድ እንቅልፍ ነው የተገኘችው፣ ከወንድ ድካም ነው የተገኘችው። ሴት ከወንድ ድካም ነው የተገኘችው። ባንቀላፋበት ጊዜ ነው እግዚአብሔር ከጎኑ አጥንት ወስዶ ያንን ደግሞ በስጋ ሞልቶ ከዛ በጃጅቶ አስቀመጠ። ወንድ ሲነቃ፣ አዳም ሲነቃ ካጠገቡ አገኛት። ይቺ ከአጥንቴ ናት፣ ከስጋዬ ናት። ስለዚህ ምን ትባላል? ሴት ትባላል። ግን አንድ ነገር ልንገራችሁ፣ እንዲያውም በዚህ ያጠቃልላለሁ። ከድካም ብዙ ነገር የሚገኝ ከድካም የሚገኝ ኃይል አለ። ለምሳሌ ትንሣኤ ከምንድን ነው የሚገኘው ብትሉ፣ ከሞት ነው የሚገኘው። ከምንድን ነው የሚገኘው? ትንሣኤ ከሞት ነው የሚገኘው። ትንሣኤ የሞት ልጅ ነው። ትንሣኤ የሞት ልጅ ነው። ብርሃን የጨለማ ልጅ ነው። ብርሃን የምን ልጅ ነው አልኳቸው? አሁን ይህን ብርሃን አጥፍተን ጨለማ ቢሆን የብርሃን ጥቅም የሚገባን ያን ጊዜ ነው አይደለም? ስለዚህ ብርሃን ሊደምቅ የሚችለው ይሄ ውለታው ሊታወቅለት የሚችለው ምን ካለ ብቻ ነው? ጨለማ ካለ ብቻ። በቃ ብርሃን ብቻ ከሆነ ብርሃን ራሱ ምንድን ነው? ረሃብና ጥጋብ፣ እነዚህ ሁለቱ ከሌሉ፣ ለምሳሌ ጥጋብን ማወቅ የሚቻለው ረሃብ ካለ ብቻ። ተርቦ የሚያውቅ ለዚህ ነው ራበኝ ሲላት የእንግሊዟ ንግስት ናት ምን አትበላም ነው ያለችው? ኬክ አትበላም ወይ ታዲያ ያለች የሚባለው ለዛ ነው። ረሃብ ማያውቁ ሰዎች አሉ። ረሃብ የሚያውቁ ሰዎች ጥጋብ ምን እንደሆነ ያውቃሉ። ችግር የሚያውቁ ሰዎች፣ ማጣትን የሚያውቁ ሰዎች ማግኘት ምን እንደሆነ ይገባቸዋል። ስለዚህ ሞት ትንሣኤን ይወልዳል፣ ጨለማ ብርሃንን ይወልዳል። ሁል ጊዜ ኃይለኛ ነገር ከድካም ይገኛል። ለምሳሌ እኛ የምንበላው ምግብ ሙቶ ነው በኢነርጂ መልክ ስቶር የሚደረገው። ሪስፓይሬሽን፣ ኦክሲዴሽን ምናምን የሚባል ፕሮሰስ አለ አይደለም? ሰውነታችን ውስጥ የሚካሄድ
ዳጀስት ተደርጎ ከዛ ወደ ደማችን አብዞርብ ተደርጎ ከዛ በኢነርጂ ፎርም እንዲቀመጥ ምግቡ ይሞታል። ከዛ ሞት ኢነርጂ ይገኛል። ከዛ ብልሽት ኢነርጂ ይገኛል። ከዛ ብልሽት ኃይል ይገኛል። ከዛ በኃይል መልክ ይቀመጣል። ስለዚህ ሁልጊዜ ከደካማ ነገር ኃይል ይገኛል። ከወንድ ድካም ኃይለኛዋ ሴት ተገኘች። ከኛ ድካም እመቤታችን ኃያል ሆና ተገኘች። ክብርና ምስጋና ለአምላካችን። ከኛ ድካም ሰው ሁሉ በደከመበት ጊዜ ከዛስ ከጌታ ድካም ደግሞ ቤተ ክርስቲያን ተገኘች። ክብርና ምስጋና በድጋሚ ለአምላካችን። ከጌታ ድካም ጌታ ሞተ። ልክ ሲሞት ከጎኑ ለንጊኖስ ጎኑን ሲወጋው ምን ተገኘ? ደምና ከደምና ከውሃ ቤተክርስቲያን ተገኘች። ከጎኑ ነው የተገኘችው። ከጉድጓዱ ነው የተገኘችው። ከሞቱ ነው የተገኘችው። ቅዱስ ኤፍሬም ይህንን ሲገልጥ በዓርብ ውዳሴ ማርያም ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ ይላል። የእኛን ሞት ወስዶ የእሱን ሕይወት ለእኛ ምን አደረገ? የእሱን ሕይወት ግን እንድናገኝ እሱ ምን ማለት አለበት? መሞት አለበት። ቅጽበቷ እሷ ነች። መሞት አለበት። ካልሞተ ሕይወት አናገኝም። በነገራችን ላይ ሕይወት መስጠት አይችልም አይደለም ነጥቡ፣ ግን መሞት አለበት። ለምሳሌ ቅዱስ ጳውሎስ የሚናገረው ዕብራውያን 9 ላይ አንድ ሰው ሲሞት ይናዘዛል፣ ግን ኑዛዜው የሚጸናው ሰውየው ከሞተ ነው። ኑዛዜው የሚጸናው ሰውየው ምን ካለ ነው? ግን አንድ ሰው ተናዞ ከተረፈ ኑዛዜው ይጸናል? መኪናውን አንዱን ለልጄ ፎቁን ለዛኛው ልጄ ብሎ ሞተ። ከዛ ይካፈላል በቃሉ መሰረት። ግን ሳይሞት ቢቀር መኪናው ለእንትና ምናምን የሚባል ነገር አለ? ኧረ አይሆንም። ስለዚህ መሞት አለበት። አሁን አንዳንድ ሰዎች ለንብረት ብለው በቅርቡ የሰማሁት ታሪክ ድሬዳዋ አባታቸውን የገደሉ አሉ። ያለንበት ዘመን ምን ያህል ከባድ እንደሆነ የሚያሳይ ነው። ሕፃናት ፊት የሚነገር አይደለም። እግዚአብሔር ከክፉ ሁላችንንም ይሰውረን። ለምንድን ነው ይሄ የተደረገው? ሰውየው ካልሞተ የንብረት ክፍፍሉ ስለማይጸና። ክርስቶስ የሰጠን ኪዳን አለ። ምን የሚል ኪዳን? ይህ ደሜ ነው፣ ስለ ብዙዎች ለኃጢአት የሚፈስ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ተናገረ። ከዛስ መሞት አለበት። ልክ ሲሞት ደሙ ከጎኑ ቡልቅ ብሎ ሲፈስ ሕይወት ወደኛ ይተላለፋል። ከሱ ሞት የዘላለም ሕይወት ይገኛል። ከርሱ ድካም ሕይወት፣ ከርሱ ድካም ኃይል፣ ከርሱ ድካም መኖር ይገኛል። ከርሱ ድካም ቅድስና፣ ከርሱ ድካም ቤዛነት፣ ከርሱ ድካም ይቅርታ ይገኛል። ይሄ የተደረገው በመስቀል ነው። የመስቀሉ ቃል አንዱ ደግሞ እነኋት እናትህ፣ እነሆ ልጅሽ፣ እነኋት እናትህ የሚል ቃል ነው። እመቤታችንን በመስቀል የተቀበልንበት ቃል ነው። ከዚህ በላይ እንዳልሄድ ጊዜ አይበቃም እና መስቀልን በዚህ ምክንያት ቤዛችን፣ ኃይላችን፣ ጽንዓችን፣ ብርታታችን እያለን እንገልጠዋለን። የመስቀሉ ኃይል ከሁላችን ጋር ይሁን። በመስቀሉ ኃይል ሀገራችንን ሁላችንን ይጠብቀን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።